እንደምታውቁት ይህንን አመት ጨርሰን ኦልሞስት ወደ ክረምቱ ሲዝን ገብተናል። ታዲያ አብዛኞቹ ተማሪዎች ይህንን ክረምት በመዝናናትና ለህይወታቸው ምንም ጥቅም የማይሰጡ ነገሮች ላይ ነው። ነገር ግን አንዲት ትንሽ ውሳኔ የህይወታቸውን አቅጣጫ ለአንዴና ለመጨረሻ ጊዜ ሊቀይርላችሁ ይችላል። ነገር ግን እንዴት? በዛሬው ቪዲዮ እያንዳንዱ የሃይ ስኩል ተማሪ ህይወቱን ለመቀየርና የተማሪ ሀብታም ለመሆን መማር ያለበትን በጣም ፓወርፉል የሆኑ 4 የዲጂታል ስኪሎችን የማስመለክታችሁም ይሆናል። እነዚህም የዲጂታል ስኪሎች በገበያው ላይ ከፍተኛ ፍላጎት ያላቸው ሲሆኑ እንዲሁም ደግሞ በሚቀጥለው አመት የተማሪ ሀብታም ሊያደርጋችሁ የሚችሉ እንዲሁም ደግሞ ለመማርም ሆነ ለመጀመር በጣም ቀላል የሆኑ የዲጂታል ስኪሎች ናቸው። እነሱም ምንድናቸው? በዛሬው ቪዲዮ ሙሉ ዲቴል ብሬክዳውን እያንዳንዱን የማስመለክታችሁ ይሆናል። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። እንጀምር። መጀመሪያ ላይ ያስቀመጥኩላችሁ የዲጂታል ስኪል ቪዲዮ ኤዲቲንግ ነው። በዚህ በዲጂታል ዘመን አብዛኛው ሶሻል ሚዲያ ፕላትፎርሞች ላይ አፕሎድ የሚደረጉ ቪዲዮዎች ቪዲዮ ኤዲተር ይፈልጋሉ። ስለዚህ እናንተም በቀላሉ የእጅ ስልካችሁን ብቻ በመጠቀም በቀላሉ ራሳችሁን በራሳችሁ ከኦንላይን በማስተማር ለተለያዩ ቢዝነሶችና ኮንቴንት ክሬተሮች ቪዲዮዎቻቸውን ኤዲት በማድረግ በቀጣይ ዓመት በቀላሉ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። እንዲሁም በቀላሉ የተማሪ ሀብታም መሆን ትችላላችሁ። ይህንንም ለማድረግ ደግሞ በቀላሉ ራሳችሁን በራሳችሁ ካፕካትን በመጠቀም በእጅ ስልካችሁ ብቻ ማለት ነው ቪዲዮ ኤዲቲንግን በትንሹ ለአንድ ወር ወይም ደግሞ አንድ ወር ከ15 ቀን ሊሆን ይችላል ብቻ የፈለጋችሁትን ጊዜ ኢንቨስት በማድረግ ራሳችሁን በራሳችሁ በእጅ ስልካችሁ ብቻ ከተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ከዩቲዩብ ላይ ከቲክቶክ ላይ ዋሬቨር ከፈለጋችሁበት ቦታ ላይ የተለያዩ ነፃ የቪዲዮ ኤዲቲንግ ኮርሶችን በስልካችሁ ብቻ በመውሰድ ማለት ነው ራሳችሁን በራሳችሁ በማስተማር ለተለያዩ ኮንቴንት ክሬተሮች እና ለተለያዩ ቢዝነሶች ቪዲዮዎችን ኤዲት በማድረግ ራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። ትረስት ሚ ይሄ ስኪል እንግዲህ ቪዲዮ ኤዲት ማድረግ የሚችሉ ኮንቴንት ክሬተሮችም እንኳን ቪዲዮአቸውን ኤዲት ማድረግ አይፈልጉም። ምክንያቱም ቪዲዮ ኤዲት ማድረግ ራሱ በጣም ራሱን የቻለ በጣም ከባድ ስራ ነው ስላችሁ በጣም ጊዜ የሚወስድ ነገር ስለሆነ እነሱ ቢዝነስ ማኖችም ሆኑ ኮንቴንት ክሬተሮች ሌላ ነገሮች ላይ ትኩረት ማድረግ ነው እንጂ የሚፈልጉት ቁጭ ብሎ የራሳቸውን ቪዲዮ ኤዲት ማድረግ አይፈልጉም። ስለዚህ እናንተ ይህንን አማራጭና ይህንን አጋጣሚ በመጠቀም በቀላሉ የእነሱን ቪዲዮዎቻቸውን ኤዲት በማድረግ በቀላሉ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። እንዲሁም ደግሞ በቀጣዩ ዓመት የተማሪ ሀብታምም መሆን ትችላላችሁ። ራሳችሁን በራሳችሁ በእጅ ስልካችሁ በማስተማር በቀላሉ ተከፋይ መሆን ትችላላችሁ ማለት ነው። ኦኬ፣ ሁለተኛ ደረጃ ላይ ያስቀመጥኩላችሁ ስኪል ደግሞ ልትማሩ የሚገባው ስኪል ግራፊክ ዲዛይን ነው። በዚህ ጊዜ አብዛኞቻችሁ ግራፊክ ዲዛይንን ሁለተኛ ላይ ያስቀመጥኩበት ምክንያት በዚህ ጊዜ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ አፕሎድ የሚደረጉና ፖስት የሚደረጉ ፖስቶች ማለት ነው ግራፊክ ዲዛይነር ይፈልጋሉ። እንዲሁም ደግሞ የተለያዩ ዩቲዩበሮች ታምኔል ዲዛይነር ይፈልጋሉ። እንዲሁም ደግሞ የተለያዩ ቢዝነሶች ሎጎ ዲዛይነር ይፈልጋሉ። እንዲሁም ደግሞ የተለያዩ ብራንዲንግ ላይ የሚሰሩ ድርጅቶች ማለት ነው ብራንዲንግ ዲዛይነር ይፈልጋሉ። ሶሻል ሚዲያ ፖስት ዲዛይን ይፈልጋሉ። ፖስተር እና ፍላየሮች ዲዛይኖችን ይፈልጋሉ። ስለዚህ እናንተ ይህንን አጋጣሚ በመጠቀም በእጅ ስልካችሁ ራሳችሁን በራሳችሁ በማስተማር ከተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ከዩቲዩብ ላይ ከኢንስታግራም ላይ ከፈለጋችሁት ቦታ ላይ ራሳችሁን በራሳችሁ ፍሪ የሆኑ ኮርሶችን በመውሰድ በእጅ ስልካችሁ ብቻ ቀለል ያሉ ዲዛይኖችን በመስራት ለተለያዩ ቢዝነሶች ዲዛይን በማድረግ እንዲሁም ደግሞ ሎጎዎችን ዲዛይን በማድረግ አሊያም ደግሞ ለተለያዩ ቢዚ ለሆኑ ለዩቲዩበሮች የዩቲዩብ ታምኔሎችን ዲዛይን በማድረግ በቀላሉ ቤዚክ እንኳን የሚባሉ ዲዛይን ስኪሎችን በማወቅ ማለት ነው በቀላሉ ኢንካም ጀነሬት ማድረግ ትችላላችሁ። በቀጣይ ዓመትም የተማሪ ተከፋይ ወይም ደግሞ የተማሪ ሀብታም መሆን ትችላላችሁ። ይህ እንግዲህ በጣም ሲምፕል የሆነ ነገር ነው። ስትማሩ ራሱ ቤዚክ እንኳን የሚባሉ ስኪሎችን ቱሎችን ካወቃችሁ ይበቃል። ለምሳሌ በእጅ ስልካችሁ የምትሰሩ ከሆነ ፒክሰል ላብ አለ፣ ካንቫ አለ፣ የተለያዩ የነፃ የግራፊክ ዲዛይን ቱሎች አሉ ማለት ነው። ስለዚህ ራሳችሁን በራሳችሁ በእጅ ስልካችሁ በማስተማር በቀላሉ የተማሪ ሀብታም መሆን ትችላላችሁ፣ ወይም ደግሞ ባጭሩ የተማሪ ተከፋይ መሆን ትችላላችሁ ማለት ነው።
ኦኬ በሶስተኛ ደረጃ የምንመለከተው ስኪል ደግሞ ሶሻል ሚዲያ ማኔጂንግ ነው። ያ በዚህ ጊዜ ማለት ነው አብዛኞቹ ኮንቴንት ክሬተሮችም ሶሻል ሚዲያ ማኔጀር ይፈልጋሉ። እንዲሁም ደግሞ አብዛኞቹ ቢዝነሶችም የሶሻል ሚዲያ ማኔጀር ይፈልጋሉ። እያንዳንዱ የሚመጣው የቢዝነስ ኦነር በሶሻል ሚዲያ ላይ የራሱ ኮንቴንት ክሬት እንዲደረግ ይፈልጋል። የራሱን ኮንቴንት ፐብሊሽ ማድረግ ይፈልጋል። ስለዚህ ለዛም ደግሞ የሶሻል ሚዲያ ማኔጀር ይፈልጋሉ። ምክንያቱም እነሱ የራሳቸውን ቢዝነስ ማኔጅ ማድረግ ትቶ ቢዝነሳቸውን ሌላ የሚያስፈልጉ ከባባድ ስራዎችን ለቢዝነሳቸው መስራት ትቶ ቁጭ ብሎ የራሳቸውን ሶሻል ሚዲያ ማኔጅ ማድረግ አይፈልጉም። ስለዚህ ኮንቴንት ክሬተሮችም ቢሆኑ የተለያዩ የኮንቴንት ሪሰርቾችን በማድረግ እንዲሁም ደግሞ የተለያዩ የኮንቴንት አይዲያዎችን ጀነሬት በማድረግ በጣም ቢዚ ስለሚሆኑ እንዲሁም ደግሞ የተለያዩ ስራዎችን በመስራት ቢዚ ስለመሆኑ ቁጭ ብሎ የራሳቸውን ሶሻል ሚዲያ ማኔጅ ማድረግ አይችሉም። እንዲሁም ደግሞ ጊዜም አይኖራቸውም። ስለዚህ እናንተ በቀላሉና በአጭር ጊዜ በእጅ ስልካችሁ የተለያዩ የሶሻል ሚዲያ አልጎሪዝሞችን በመረዳት ወይም ደግሞ ሶሻል ሚዲያ አልጎሪዝሞች እንዴት እንደሚሰሩ የዩቲዩብ አልጎሪዝም ምን እንደሆነ፣ የቲክቶክ አልጎሪዝም ምን እንደሆነ፣ የኢንስታግራም የፌስቡክ አልጎሪዝም ምን እንደሆነ ቤዚክ ሆነ የሚባሉ ስኪሎችን በማዳበር አልጎሪዝሙ እንዴት እንደሚሰራ አንደርስታንድ በማድረግ በቀላሉ ለተለያዩ ቢዝነሶችና ለኮንቴንት ክሬተሮች ሶሻል ሚዲያዎቻቸውን ማኔጅ ማድረግ ትችላላችሁ። ይህንን ደግሞ በእጅ ስልካችሁ ካላችሁበት ሆናችሁ በኦንላይን ኢንተርኔት እና ስልክ ካላችሁ በነፃነት የምትሰሩት ሙያ ሲሆን በቀላሉ ስኪሉን ደግሞ ወደ ማስተር ማድረግ በቀላሉ የዲጂታል ስኪሎችን ወይም የተለያዩ የሶሻል ሚዲያ ፕላትፎርም አልጎሪዝሞችን መረዳት እንዲሁም ደግሞ ኮንቴንት እንዴት ክሬት እንደሚደረግ የኮንቴንት ስትራቴጂ በማውጣት ፕላስ ደግሞ የተለያዩ የፖስቶችን አናላይቲክስ በመከታተል ለክሬተሮች ወይም ደግሞ ለቢዝነስ ማኖች ሪፖርት ማድረግ ብቻ ነው የእናንተ ስራ። ስለዚህ እንዴት የሶሻል ሚዲያ አልጎሪዝም እንደሚሰራ በዋናነት መረዳት ብቻ ነው የሚጠበቅባችሁ። በመቀጠልም ለተለያዩ ቢዝነስ ማኖች ወይም ደግሞ ለኮንቴንት ክሬተሮች ሶሻል ሚዲያዎቻቸውን ማኔጅ ማድረግ ትችላላችሁ። ይህም ደግሞ ለመጀመር በጣም ቀላል ፕላስ ደግሞ ምንም አይነት ወጪ የማስወጣ ስኪል ነው። ስለዚህ ራሳችሁን በራሳችሁ በአጭር ጊዜ ውስጥ የሶሻል ሚዲያ ፕላትፎርሞች ላይ ያላችሁን ቀራራቢነት በማስተካከል ማለት ነው ለተለያዩ ኮንቴንት ክሬተሮች እና ቢዝነስ ማኖች ሶሻል ሚዲያዎቻቸውን ማኔጅ ማድረግ ትችላላችሁ። በዚህ ቪዲዮ የመጨረሻውና አራተኛው የምንመለከተው የዲጂታል ስኪል ኤአይ ኮንቴንት ክሬሽን ነው። የስ በዚህ ጊዜ የኤአይ ዘመን እንደመሆኑ መጠን የተለያዩ ኮንቴንት ክሬተሮች በዚህ ጊዜ የኤአይ ቱሎችን እየተጠቀሙ ይገኛሉ። ስለዚህ እናንተ በቀላሉ ከትምህርታችሁ ጎን ለጎን ትምህርታችሁ ማቋረጥ ሳይጠበቅባችሁ ወይም ደግሞ የትምህርት ጊዜያችሁን ሳይሻማላችሁ በቀላሉ የኤአይ አውቶሜሽን ኮንቴንት ክሬት ማድረግ ይቻላችሁ። ኤአይ አውቶሜሽን ምንድነው የሚባለው ኮንሴፕቱ ከሌላችሁ በቀላሉ ዩቲዩብ ላይ በመግባት ራሱ ኤአይ አውቶሜሽን ፍሪ ኮርስ በማድረግ በአማርኛ በእንግሊዝኛ በምትፈልጉት ቋንቋ የተሰሩ የተለያዩ ፍሪ በጣም በብዙ ሰዓት የሚቆጠሩ ነፃ ኮርሶች አሉ። እነሱም ቤዚክ እንኳን የሚባሉ የኤአይ አውቶሜሽን ኮርሶችን በመውሰድ በቀላሉ በኤአይ ብቻ በመታገዝ የተለያዩ ኮንቴንቶችን ክሬት በማድረግ በአጭር ጊዜ ውስጥ የራሳችሁን ስኪል ማስተር በማድረግ ይሄ እንግዲህ ከሌሎች አሁን ከነገርኳቸው ከሶስቱ ዲጂታል ስኪሎች አንጻር ይሄ ኢንካም ልታገኙበት ትንሽ ጊዜ ይወስዳል። ነገር ግን በጊዜ ሂደት በጣም ትልቅ ለውጥና በጣም ትልቅ ትርፍ የሚያስገኝላችሁ ስኪል ሲሆነ በአጭር ጊዜ ውስጥ ራሳችሁን ስኪሉን ማስተር በማድረግ ኮንቴንት ክሬተር ወይም ደግሞ የኤአይ አውቶሜሽን ኮንቴንት ክሬት በማድረግ በአጭር ጊዜ ውስጥ ስኪሉን ማስተር በማድረግ ማለት ነው የራሳችሁን ገቢ ማግኘት ትችላላችሁ ከተለያዩ ፕላትፎርሞች ማለት ነው። በዋናነት ቲክቶክ እና ዩቲዩብ ይመረጣል ማለት ነው። ስለዚህ የፈለጋችሁትን ፕላትፎርም መርጣችሁ በኤአይ በመታገዝ ሙሉ በሙሉ ሙሉ ነገሩን ቮይስ ኦቨሩን፣ ኮንቴንቱን፣ ስክሪፕቱን፣ ተምኔሉን ሁሉን ነገር ከፈለጋችሁ በኤአይ በመታገዝ ኮንቴንቶችን ክሬት በማድረግ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። ይህ እንግዲህ ከነዚህ በፊት ከነገርኳችሁ ከሶስቱ አንጻር ትንሽ ጊዜያችሁን እና የናንተን ትዕግስት ይጠይቃል። ነገር ግን በጊዜ ሂደት በጣም ትልቅ ለውጥ የምታመጡበት የዲጂታል ስኪል ስለሆነ የኤአይ አውቶሜሽን ወይም ደግሞ ኤአይ ኮንቴንት ክሬሽንን መጀመር እንዳትረሱ። ስለዚህ ከነዚህ ከአራቱ መካከል የትኛው ተመቻችሁ? እንዲሁስ ደግሞ የትኛውን ወደዳችሁ? ሀሳብ ያሰጣችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። የዛሬ ቪዲዮ ይህን ይመስል ነበረ። አይሆፕ የሆነ ቁም ነገር እንደጨበጣችሁ። እንዲሁም ደግሞ ስለ ኤአይ አውቶሜሽን ኮንቴንት እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። አብራችሁን ስለቆያችሁ አመሰግናለሁ። እስራኤል ነበርኩኝ። ለቻናላችን አዲስ ሆናችሁ ይህ የተለያዩ ቴክ ጋር ሪሌትድ የሆኑ ኮንቴንቶች እና እንዲሁም ደግሞ ላይፍ ስታይል ኮንቴንቶችን የሚታዩበት ዩቱብ ቻናል ስለሆነ ቻናሉን አሁኑ ሰብስክራይብ ማድረግ፣ ነባር ቤተሰቦች ደግሞ ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ አዲስ ጸዴ ቪዲዮ እስክንገናኝ በያላችሁበት ቸር ቆዩልኝ። ፒስ